ካሌብ ትሁትን ከቤት አባረራት። የኔ ልጅ ባይሆን ራሱ ቴና ያረገዘችው ነብሰ ጡር ናት እኮ። ነብሰ ጡር ሆና እንዴት ነው እንደዚህ አይነት ንግግር የምትናገራት? እንደዚህ አይነት ድርጊትስ የምታደርጋት ብሎ ትሁትን በጣም ይናገራታል ካሌብ። የካሌብ አባትም ቆይ ልጅ አንተ ምን ሆነህ ነው? ምን አስነክታ ነው? ጭራሽ እሷን አስረው ከዳንኤል ጋር ሆነው ብዙ ነገር አሰቃይተዋት ለትሁት ማዘን ሲገባህ ካንተ ያላረገዘችልህ ሚስቴ ነብሰ ጡር እኮ ናት፣ እንዴት ታደርጋታለች ብለህ ትናገራለህ እንዴ? በሚለውም ጊዜ አባዬ ምን ሲሆን ታዲያ የኔ ባይሆንም እኮ ትሁት ጥሩ ድርጊት አላደረገችም፣ ስለዚህ በቃ ከዚህ ቤት ማውጣት አለባት ይላል። በጭራሽ ሊሆን አይችልም። ለምንድን ነው እንደዚህ የሚሆነው? ትሁት ማለት እኮ ለእኛ ብዙ ነገር ያደረገችልን ልጅ ናት። ትሁትማ አትወጣም ይላል። ከዛም ካሌብ አባዬ በጭራሽ ትሁት ጥሩ ነገር አላደረገችም፣ ከዚህ መውጣት አለባት፣ እንድትወጣም እፈልጋለሁ ብሎ ሲነግረው የካሌብ አባት በጣም ያዝንበታል። ትሁትም እኔ እንዳደረግኩላችሁም ድርጊት ካሌብ እንደዚህ ወጣ ያለ ቃል ይናገረኛል ብዬ መቼም አስቤው አላውቅም ነበር ትላለች። ካሌብ ከስራ ቦታው ወደ ቤት ሲመለስ እቤት ውስጥ ቲና አልነበረችም። አባቱንም አባዬ ቲና የት ነው ያለችው ብሎ ሲል የት አባቷ እንደሄደች እኔ አላውቅም የሚል መልስ ይመልስለታል። ስልኳን ሲደውልላት ታነሳለትና የት ነው ያለሽው ቲና? እቤት መጥቻለሁ፣ ቤት ነው ያለሁት አላት። እሷም እሺ በቃ በማለት ስልኳን ትዘጋለች። ስልኩ ከዘጋ በኋላ የካሌብ አባት ሐኪም ቤት ነው ያለችው ይላል። እንዴ ለምንድን ነው ሐኪም ቤት የገባችው? ምን ሆና ነው? በሰላም ነው ይላል ካሌብ። አባትየውም ለምንድን ነው የገባችው በሚልበትም ጊዜ ከትሁት ጋር ተጣልተው ትሁት አላስተረፈቻትም፣ በጣም ነው የደበደበቻት ብሎ ሲለው ካሌብ ወደ ትሁት ያፈጥና እንዴ ትሁት እያለ ሲጠይቃት ትሁትም ካሌብ ምንም ማድረግ አልቻልኩም፣ ትዕግስቴ ስላለቀ ነው። ከዛ ምንም አይነት መልስ ሳይመልስላት ትሁት ለማንኛውም አባዬን ማውራት እፈልጋለሁ፣ አንቺ ተነሽ ውጭልን ይላትና ትሁትም ተነስታ ትወጣለችዋለይ። ልክ ስትወጣላቸው አባቱን ትሁት ያደረገችው ድርጊት ትክክል አይደለም፣ ምንም ቢሆን እኮ ነብሰ ጡር ናት፣ በዛ ላይ ሚስቴ ናት እያለ ይላል። የካሌብ አባት ባከን ሚስቴ ልጅ አትበል፣ ሲጀመር ልጁ ያንተ አይደለም ብዬ በተደጋጋሚ ነግሬህ ነበረ። አንተ ለምንድነው ቆይ የማትረዳኝ? እኔ የምልህን ነገር ለምንድነው የማትሰማው? እያለ ቢለውም ካሌብ ግን ለቲና ነው እያገዘ ያለው። በስተመጨረሻ ላይ እውነቱ ገብቶት ያው ይቅርታ እንዲጠያየቁ ቢያደርግም ካሌብ የመጀመሪያ የተረዳው የቲናን ነብሰ ጡር ስለሆነች ለምን ትሁት እንዲህ ያደረገቻት ነው እንጂ ትሁት ታስራ ታግታ ብዙ ነገር እንደደረሰባት ምንም የሚያውቀው ነገርም የለምም አልተረዳምም ነበር መጀመሪያ። ብቻ ቲና እንትን ሐኪም ቤት ናት ሲባል በጣም ደነገጠ ካሌብ። እናም ትሁት ተነስታ ከሄደችላቸው በኋላ ከአባትየው ጋር ወሬውን ይጀምራል። አባትየውንም ለምንድን ነው እንደዚህ እንድታደርግ የፈቀድክላት? ለምንድን ነው ዝም ያልካት? እያለ በሚለውም ጊዜ እነሱ እንዴት አድርገው አስረው እንዲያሰቃዩት አላየህምና ነው። ደግ ያደረገች፣ እንደውም ጥሩ ነው ያደረገችው ትሁት ይለዋል። ካሌብ በዚህ ጊዜ በጣም ይበሳጫል። አባዬ ለምንድን ነው እንደዚህ የምታደርገው እያለ ይላል። ሰላም ሰላም፣ ውድና የተከበራችሁ ቻናሌ ቤተሰብ ወይ እንዴት ናችሁ? ሰላም ናችሁ? ያለውን የደህና ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ የግፈኛዋ ሚስትና የሰራተኛዋ ፍጥጫ ከሚለው ድራማ ነው የመጣሁላችሁ። ቪዲዮውን ስትጀምሩ በላይክ ጀምሩ፣ አብራችሁ ቆዩ። ካሌብም እንዲህ አባዬ እኔ እኮ ልጅ ነኝ፣ እሷ ደግሞ ሰራተኛ ናት። ስለዚህ ስራ ልትሰራ ነው የመጣችው። ከዚህ በላይ ደግሞ እንደዚህ ወጥ መርገጥም የለባትም። ለምንድን ነው አንተ እንደዚህ ፊት የምትሰጣት? እናም ካሌብ እንደውም እኮ ብዙም አልተናገርኳትም፣ ለአንተ ያደረገችውን ውለታ አይቼ ነው እንጂ ከዚህም በላይ የሚገባት ልጅ ነበረች። በህግ መጠየቅ ነበር የምፈልገው እያለ ሲለው የካሌብ አባትም አንተ ልጅማ ጤነኛ አይደለም። ቆይ የኔ ልጅ እንደዚህ ነበርክ እንዴ? ምን ሆነህ ነው በትሁት ላይ እንደዚህ የተቀየርከው? የዋለችልን ውለታ ረሳኸው? እኔን እኮ ገደፍ ቀና አድርጋ ስታስታመመኝ የነበረች ሰራተኛችን ብቻ ሳትሆን ልጅም ጭምር ናት። እንደዚህማ እንድትናገራት አልፈልግም። ትሁት ካሌብ እንደዚህ ከተናገረኝማ እኔ መሄድ ያለብኝ ብላ ለአባትየው ስትናገር፣ አባትየው ግን ታይ ልጄ ታይ፣ እንዴት ነው እንደዚህ ሆኜ ትተሽኝ የምትሄጂው በሚላትም ጊዜ ትሁት አባዬ እኔ በፊትም ቢሆን የምጨነቀው ስላንተ ነበር፣ አሁን ላይ ግን ደህና ነህ፣ ራስህን መቆጣጠር ራስን እንትን ማለት መጠበቅ ትችላለህ፣ ስለዚህ እኔ ብሄድ ይሻላል፣ በእኔ የተነሳ ቤተሰቡ እንዲበጠበጥ አልፈልግም። ትሁት ቲናን ቅጥቅጥ አድርጋ ደበደበቻት።
ቲናም ከወደቀችበት ተነስታ እየተንገዳገደችም ቢሆን ወደ ውጭ ትወጣና ዳንኤል ጋር ስልክ ትደውልለታለች። ስልክ ደውላ የሚቀጣጠሩበት ቦታ ሁል ጊዜ የሚገናኙበት እዛ ናቶሎ ብለው ነበርና ዳንኤል ይመጣል። ዳንኤል ሲያያት አይኗ እብጥብጥ ጥቁርቁር ብሏል። ታለቅሳለች። እንዴ ምን ሆነች ነው? ለምንድን ነው እንደዚህ የሆንሽው? ብሎም በሚጠይቃት ጊዜ ዳንኤል ከዛ ተውትም ቲናም ትሁት ሳታያት እንዳጠቃቻት ለዳንኤል ስትነግረው ዳንኤልም ጭራሽ ሳላያት የፈራሹ ደረሰ ማለት ነው በማለት ይነግራታል። ምክንያቱም ታይ ስትባል አትሰማም ነበረ ቲናም የፈራችው እንደደረሰ ግን ደግሞ እሷም ብትሆን የፈራችው ደርሶባታል። ከዚህ በኋላ እዛ ቤትም አትደርስም የሚል ንግግር ለዳንኤል ስትነግረው ዳንኤልም ግራ እየተጋባ ቆይ እንደዚህ እንዴት ሊሆን ቻለ የሚል መልስ ነበረ የመለሰላት። እናም ቲና ልጅ ወረደብኝ ብያቸው ነው የሚል ንግግር ስትናገር ዳንኤል በጣም ይደነግጥና ምን ልጅሽ ወረደብሽ እንዴ የሚል ጥያቄ ሲጠይቃት ቲና እርጉዝ እንዳልሆነች ታወራዋለች። ዳንኤል ድንግጥ ይላል። ምን ለምንድን ነው ታዲያ እርጉዝ ነኝ ብለሽ የእርግዝና ምርመራ ወረቀት ያሳየሽኝ በሚላትም ጊዜ ቲናም ያንንም አንተን ለማየት ለመፈተን ነበር፣ አንተ ግን ባሳይህም አይሞቅህ አይደንቅህ አለችው። የልብ ምትህን ለማየት ብዬ ነበረ ስትለው ልጅ ሊኖረን ነው ብለሽ ወረቀት ያሳየሽኝ ውሸትሽን ነው። ለካም እኔም ያላመንኩሽ ደግሞ ጠንቅቄ ስለማውቅሽ ነው። ማለትም ውሸትሽን እንደሆነ ስላወቅኩ ሊሆን ይችላል ያላመንኩሽ ብሎ ይመልስላታል። ከዛም ቲና የካሌብ አባት ሁሉንም ሰዎች ከቤት ውስጥ መውጣት እንዳለባቸው እንደተናገረ ስትነግረው በጣም ይናደዳል፣ ይደነግጣል። ዳንኤል ያንን ቤት የራሳችን እናደርጋለን ብለው በሚለፉበት አጋጣሚ ያልሆነ ስራ ሰሩና ስራቸውን አባላሹ። ያ ማለትም ትሁትን አገቷት። ትሁትን ባገቱበት ደግሞ የካሌብ አባት ገብቶ ፈታት። ይሄ ማለት ትሁት ባትታገት ኖሮ ምናልባሽም ዳንኤልና ቲና እየሰሩ ያሉት ስራ ሊስተካከልላቸው ይችል ነበረ። ሁል ጊዜ የሆነ ጥሩ ስራ እንሰራለን ብለው ይጀምራሉ፣ ወላኪን ሁሉም ነገር ይበላሽባቸዋል። እናም ካሌብም አባዬ ከዚህ ቤት ውጡ ስላለን ቤት እንፈልጋለን የሚል ንግግር ስለተናገራት ትሁትንም ደግሞ ሂጂ ብያታለሁኝ ብሎ አላት። ይህንን ሲላት ግን ቴና ደስ ብሏት ነበረ እና እኛም ቤት መፈለግ አለብን ሲላት ግን በጣም ከፋት። እንዴ ለምንድን ነው ለምን እዛ አንቀመጥም ስትለው አይ በቃ አባዬ ውጡ ብሎናል መውጣት አለብን የሚል ንግግር ነበር የተናገራት። ይህን ሲናገራት ግን ቴና በጣም ነበረ እየደነገጠችውም እየተናደደችውም። ዳንኤልም ውይ ይሄ ማለትማ ነገሮች ሁሉ ተበላሽተዋል በእኛ እንደዛ ከሆነ የሚል መልስ ነው የመለሰላት ቲና ስትነግረው ማለት ነው። ከቤት ውስጥ ውጡ እንዴት ተባሉ። የካሌብ አባት ሁላችሁም ጨርሳችሁ ውጡ በሚልም ጊዜ ካሌብ እንዴ አባዬ አንተ ለብቻ ልትኖር ነው ወይ ስለው አዎ ለብቻ ይሆናለሁ ምን ሆናለሁ ብለህ ነው ችግር የለውም ብሎታል። ቲናም አዎ አባዬ እኮ ቤት ፈልጉ ብሎናል፣ አሁን ላይ ማስተካከል አለብኝ፣ ከዛ ውስጥ ከወጣ ደግሞ ከልጅቷ ጋር ምን እሰራለሁ የሚል ወሬ እያወራችሁ ነበር ለዳንኤል። ማስተካከል ከፈለግሽ ዳንኤልም ወደዛ ወደ ቤት ተመልሰሽ መግባት ከፈለግሽ ግዴታ ትሁትን ይቅርታ መጠየቅ አለብሽ በሚላት ጊዜ ቲና ግን በጭራሽ ትሁትን ይቅርታ አልላትም አላደርገውም እያለች የፎከረች ነው። ቲና ይቅርታ መጠየቅ ካለበትም ካሌብ ይቅርታ ይጠይቃት እንጂ እኔ አልጠይቅም ትላለች። ዳንኤል ደግሞ መቅረት የምትችሉት እሷ ስትቀር ብቻ ነው፣ አለበለዛ ግን እሷ ከወጣች እናንተም ትወጣላችሁ፣ እዛ ቤት ውስጥ መኖር አትችሉም ሲላት ቲናም አይ በቃ እኔ በጭራሽ አላደርገውም አለችው። ዳንኤል በቃ እንግዲህ ማድረግ የምትችሉትን ነገር አድርጉ፣ ግን እኔ የሚመስለኝ መፍትሄው ይሄ ይመስለኛል። ያ ማለት ትሁትን ይቅርታ ብትጠይቂያት ቤት ውስጥ እንድትኖሩ አባዬ ይፈቅድላችኋል የሚል ንግግር ነበር እየተናገራት ያለው። ቲና ግን ያው እንግዲህ እምቢ አሻፈረኝ፣ እኔ ይቅርታ እሷን አልጠይቅም፣ ማን ስለሆነች ነው ደግሞ ዝቅ ብዬ ይቅርታ መጠየቃት እያለች ስትግደረደርም ስትፎክርም ነበረ። ግን ይቅርታ መጠየቁ አልቀረም። ካሌብና ትሁት እንዲሁም አባባ ማለት ነው። አባዬ እንደምትለው እኔም አባዬ ልበለው እንጂ አንድ ላይ በተቀመጡበት ትሁት አባዬ ልሄድ ነው ብላ ስትለው ድንግጥ ይልና እንዴ እኔ ልጅ የት ነው የምትሄጂው? መቼ ነው የምትሄጂው ስላት አዎ ዛሬ ትኬት ቆርጫለሁ፣ መናኸሪያ አካባቢ አክስቴ ስላለች እዛ ድሬ ከዛ ተሳፍሬ ልሄድ ነው ስትላቸው እጅግ በጣም ነው የደነገጡት። በስተ መጨረሻ ግን ካሌብ ይቅርታ መጠየቅ እንዳለበት ስላወቀ
ቲናና ትሁትን ይቅርታ አጠያይቋቸው። አባትየውም ደግሞ ከተስማማችሁ ሁላችሁም እንድትኖሩ ቤት ውስጥ ፈቅጄላችኋለሁ፣ ሰላም ይሻለናል ብሎ ፈቅዶላችኋል። እናም ደግሞ እንግዲህ ስትመታኝ ስትደበድበኝ የነበረውን እነግራታለሁ እያለ ሲያወራ ካሌብና አባትየው ትሁት ከበር ሆና አዳምጣለች። ቀጣይ ክፍል ላይ አብረን እናያለን ባይ